ያሲርና ጆሮ እና ኤልያስ በስተመጨረሻም ተገናኙ። ወይዘሮ ሜላት አሁን ላይም እዛው ከእስር ቤት መውጣት አልቻለችም። እርግብ ጭንቀት ውስጥ ገብታለች። አቶ ኖላዊ ያህንዬ አባት እንግዲህ ፎንቃ ይዞታል ከዛች ከሴትዮ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ ቻናሌ ቤተሰቦች በያላችሁበት የአላህ ዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አጠናክሩኝ ማለት ነው። ቪዲዮውን ስትጀምሩ ላይክ ሼር ሰብስክራይብ አድርጉ። ከዛም አልፎ ዛሬ ላይ እንግዲህ ኖላዊ መጥቷል። ኤልያስ ከደሴ አዲስ አበባ ድረስ መጥቷል። የመጣበትም ምክንያት ለሀና ሲል ነበር። አሁን ላይ ግን የሀናን ሁሉን ነገሩን ሲመጣ ሀናን ደውሎላት እንዲገናኙ ተቀጣጥረው ነበር። ዛሬ ላይ በአካል ተገናኙ። ከሰላምታ ጀምሮ ችላ አላት። ከዛም አልፎ እያወሩ እንዳለ ቆመው ምን ሆነ ነው ብላ ስትጠይቀው ምን ሆነ ያለው እንደዚህ ነው ሰላም የምትለኝ የሆነ ነገር አለ ማዘርህ እንዴት ናቸው እያለች ሀና በጥያቄ ስታፋጥተው ምንም አልሆንኩ ለምን መጣ ስትለው ምን ነው መምጣት አልችልም እንዴ ብሎ መልስ መለሰላት። የመጣህበት ምንድን ነው ስትለው ላጅብሽ አላት። ለምኑ? ለሰርግሽ። ሀና ደነገጠች። ምክንያቱም የሰራችው ስራ ከኢዝራ ጋር ይፋ ወጣ። እሷ ግን ይፋ እንዲወጣባት አትፈልግም ማለት ነው። እንዴ ሽኩር ነው። ከዛም እንግዲህ እንደዚህ እየተባባሉ ትቷት ሄደ። ማን ነገረህ? ጆሮ ነዋ እያለች ሀናም ብቻዋን ማውራት ይዜ ኤልያስም ወደሚሄድበት አያውቅም። ግን ሀናን ትቷት መንገዱን ሄዷል ማለት ነው። ዛሬ ላይ እንግዲህ ምላሴ እቤት ቁጭ ብሏል። ሀንዬ ያው እዚህ ያሳለፈችው ነገር በጣም የከፋ ስለነበረው ወደ ቤቷ ተመልሳ ስትሄድ ሳሎን ላይ ወንድሟ ምላሴ ነበረ። ከዛም አሁንም ቁጭ ብላ እየተመረረችና እየራባት ራሷን እየጮች ልብሷንም እንደሆነ ሆና ከዛም በኋላ እንግዲህ ምንድነው በጣም ተቆጭታ ፉይ እያለ ምንድነው ብሎ ሲጠይቃት ወንድሟ ጸጣለች። ምን ሆነሻል ሲላት አሁንም ጸጣለ። በድጋሚ ምን ሆነሻል ብሎ ሲላት ኤልያስ የሚባለው መጣ ስትለው ማን ነው ኤልያስ ስትለው ኤልያስ ነው ብለው አለ ማለት ነው ብለው አለች። እሱም ደግሞ ኤልያስን ትወጂዋለሽ? እሱ ይወደኛል እንደሚወደኝ ነግሮኛል። እናንቺን ጠይቆሽ እሺ ብለሽው ነበር? አይ እሱ እንጂ እኔ አላልኩም እያለች እንግዲህ ከዚህም ቀጠለች ማለት ነው። ከዛም አልፎ ሰፉ እንግዲህ አሁን ላይ በጣም የሚያሳዝነው ጉዳይ የሆነው ሀናን በጣም ከፍቷታል። አቶ ኖላዊ ከምኑ ጋር እንበላቸው ከፍቅረኛሞቹ ጋር ነው። ዛሬ ላይ እንግዲህ ቤቱ ድረስ መታለች። ከዛም እንግዲህ እየራበኝ ነው ብላ ምግብ ልትሰራ ሞክራ ነበር። ከዛም እንግዲህ እንግዲያስ ምግቡን ልስራ ብላ ምግቡን ድንቹን እየላጠች እንግዲህ ልትሰራ ነበር። ከዛም አልፎ ተርፎ እንግዲህ አሁን ላይ የአቶ ኖላዊ ጉዳይ የእርግብ ጓደኛ ወይ ጉድ ነው አቶ ኖላዊ ጋር ተጣብቃለች ይባላል። እንግዲህ ያለ አቃቂ ያለ ዛሬ ላይ እንግዲህ ለአቶ ኖላዊ አንድ ብረት ድስት ጎመን በስጦታ መልኩ ተሰጥቶታል። ወይ ጉድ ጉድ ነው ዘመኑ። ከዛም አልፎ ተርፎ እንግዲህ ያ ብቻም ሳይሆን ሌላም እንዳለ ነበር ማለት ነው። ከዛም እና ዛሬ ላይ ያው እየተናደደችም ቢሆን ከዛም ስልኩንና ቁጥሩን ተቀብላ ለኢዝራ እና ዛሬ ላይ እንግዲህ ሀና ተብዬዋ ከእርግብ ጋር በድጋሚ ሄዳለች።
እርግብ ግን ጋ ስትሄድ ምንም አይነት ጥሩ ቃል አላገኘችም። ነገሮች ሁሉ እንደሚስተካከሉ እና አንቺ ደግሞ በጸሎት እንድትረጂኝ ብላ እርግብ ሀናንም መለሰቻት ማለት ነው። ወይ ጉዳዩ በጣም ቀላል ነበረ። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው አስቂኝ የሆነው ነገር የጉባሩ ማለት ነው። እኔ እንጃ በጣም የሚገርም ነው እንደዛ እንትን ብሎ ማለት ነው። እና አሁን ላይ እንግዲህ ውዶችዬ ቪዲዮ እንዘያየር። ያው ማታ እና ጠዋት ነበር የምገባው፣ ማታ ማታ ነው። ዛሬ ላይ እንግዲህ አቶ ኖላዊ ከአዲሷ ጓደኛው ጋር ፏብችን እያለ እቤት ውስጥ ናቸው። እንግዲህ እየተሳሳቁም በቃ እኔ እየራበኝ በቀልዱ አስረሳኸኝ እያለች እንግዲህ ልጅቱን ብድግ ስትል ወዴት ነው የምትይዥው ብሎ እንቅ ሲያረጋት፣ ያው እኔ የምፈልገው ነገር ኤልያስ ነበር። ኤልያስ የለም አሁን ላይ ኤልያስ ጋር ተጣላን ብላ ለምላሴም ነግረዋለች። አሁንም የማይሰለቸው ነገር ኤልያስ የሚባለው በጣም የሚገርም ሁኔታ ላይ ሆኖ ነው እንግዲህ እንደዚህ አይዞሽ ብዙ ብዙ ነገር ማለት እንችላለን ማለት ነው። ለቤቱ አዲስ የሆናችሁ ደወል ምልክት እንጫኑ። ከዛም አልፎ እንግዲህ እና እርግብም አልተጣጣሙም። ሀንዬ እንግዲህ ወደ አባቷ ስትመጣ በጧት ነበረ አቶ ኖላዊ ጫማውን እየለበሰ ወደ ውጭ ሊወጣ ነበር። ምክንያቱም ከኑራ ነው የምትባለው አይሚን ከማን ነው ፍቅር ይዞት ስላለ ከአስያ ሊገልጽላን ነው እውነት እና ከዛም አልፎ ተርፎ እንግዲህ ያና ጓደኛ አሁን ላይ ከሰፈራቸው ቁጭ ብሎ ስለነበረ እየጠበቀ ሲጠብቅ ተምቹና ያሴር በመንገድ ሲያዩት አላልፈ ብለው እንግዲህ በጥርጣሬ እሱን አግኝታቸው ተገናኝተው ከዛም አልፎ ተርፎ እንግዲህ ሁሉንም ካወሩ በኋላ ስለ ሀና ሲጠይቃቸው እኔ ስለ ሀና የምናውቀው ነገር የለም ብለው አይናቸውን በውሃ ጨውጠቡ። ተምቹ ግን ስለ ሀና እንዴት አታውቅም? ሁሉንም ነገር እናውቃለን እያለ እውነቱን ነገረው። በጣም የሚገርም ነው የሁሉም ማለት ነው እንዳያያዙ ነው። እና ዞሮ ሀንዬ ምሳ ልታቀርብ ስትል ምግብ አለ ሲላት እጁን አስታጥባት ነው ድረስ ብረት ድስቱን ስትከፍተው ጎመን ነው ማን ሰርቶን ነው ብላ ስትጠይቅ እንግዲህ ማንም አላላትም። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ይሄ ሁሉ ነገር ከመጣ ልክ እንደዚህ አሁንም ሌላ ችግር ውስጥ እንደሚያገባ ነው። እና ውዶች የቪዲዮውን እንግዲህ ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ላችኋለሁ። ባይ ባይ። መልካም ጊዜ ይሁንልን። መልካም ቀን ነው የሚባለው። አላህ ያክብራችሁ፣ አላህ ያክብርልኝ። እና ሰላም አንድነት ለሀገራችን አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ሁሉ ይጠብቀን ይጠብቃችሁ እያልኩ ከዚህ እሰናበታችኋለሁ። እንግዲህ አውፍልኝ ይህን ቪዲዮ ስራ በጣም ተቸግሬ በእንቅልፍ ሰዓት ነው ማለት ነው። ሁላችንም ብንሆን እንግዲህ ዩቲዩብ ላይ ያለን ነገር ሁሉም በጣም አድካሚ ነን ማለት ነው። እና ውዶችዬ ባይ ባይ። መልካም ጊዜ እላችኋለሁ። ባይ
ባይ። መልካም ጊዜ